ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን በተለያዩ ጤና ነክ ጉዳዮች ላይ ትኩረቱን የሚያደርገው በጤና ሚኒስቴር እየተዘጋጀ ወደ እናንተ የሚደርሰው ሳምንታዊ የጤናችን የቴሌቪዥን ፕሮግራም ተጀምሯል። ሙሉያ አስናቀ ከመላ ስቱዲዮ ባለሙያዎች ጋር ቆይታ እናደርጋለን። አብራችሁ እንድትቆዩ የጋበዝን። ወደ መጀመሪያ መሰናዷችን ስናልፍ በሳምንቱ የተከናወኑ ዋና ዋና ዜናዎችን ወደምንዳስበት ዝግጅት ነው የምናልፈው። ዘውዱ ጉሉማ አዘጋጅቶታል። አብራችሁን ቆዩ። ዓለም አቀፍ የሴቶች ቀን በጤና ምርመራና በደም ልገሳ መርሃ ግብር ተከበረ። በጤናው ዘርፍ የማህበረሰብ አቀፍ የጤና አገልግሎት ላይ ትኩረት ያደረገው የጤና ኤክስቴንሽን ፕሮግራም በሴት ሰራተኞች ተግባራዊ መደረጉ ሴቶችን በማህበረሰብ ጤና ላይ ያላቸውን ተሳትፎ በማሳደግና የጤና አገልግሎትን በማድረስ ረገድ ሴቶች ሚና እንዲኖራቸው ያስቻለ ነው ያሉት የጤና ሚኒስትር ዶክተር መቅደስ ዳባ በዓለም አቀፍ ደረጃ ለ114ኛ በሀገራችን ደግሞ ለ49ኛ ጊዜ የተከበረው የዓለም አቀፍ የሴቶች ቀን ላይ በመገኘት ባስተላለፉት መልእክት ነው። የእናቶችና ህጻናት ጤና አገልግሎት ተደራሽነት መጨመር፣ በቤተሰብ ምጣኔና በስነ ተዋልዶ ጤና ላይ ትኩረት ያደረጉ ፕሮግራሞች መተግበራቸውና የማህበረሰብ አቀፍ የጤና መድን ፕሮግራሞች መስፋፋት በተለይ ሴቶችን የሚጠቅሙ ፕሮግራሞች መሆናቸውን አክለው የገለጹት ዶክተር መቅደስ ዳባ የሴቶችን ተጠቃሚነት በሚፈለገው ደረጃና ፍጥነት ስኬታማ እንዲሆን በማስቻል በኩል የተጀመሩ ስራዎችም ተጠናክረው ለማስቀጠል የሚመለከታቸው አካላት በቁርጠኝነት መስራት እንዳለባቸው ገልጸዋል። በፀሐይ ኃይል የሚሰሩ ታዳሽ ኃይሎችን በጤና ተቋማት መትከልና ጥቅም ላይ መዋል የሚያስችል የፕሮጀክት ትግበራ አፈጻጸም ላይ ውይይት ተካሄደ። በተለያዩ የሀገራችን ገጠራማና በቀላሉ ተደራሽ ባልሆኑ አካባቢዎች ባሉ የጤና ተቋማት ውስጥ የሚሰጡ የክትባት፣ የመድኃኒት፣ የላቦራቶሪ፣ የመለስተኛ ቀዶ ሕክምናና መሰል አገልግሎቶችን ለማህበረሰቡ ለመስጠት ያልተቆራረጠ የኤሌክትሪክ ኃይል አቅርቦት እጅግ ወሳኝ መሆኑን የገለጹት የጤና ሚኒስትር ዴኤታ ዶክተር ደረጀ ዱጉማ ሲሆኑ ለጤና ባለሙያዎች መሰረታዊ ንጹህ ውሃና መብራት ከማቅረብ የጤና ተቋማትን ዲጂታላይዝ ከማድረግ ጽዱ የጤና ተቋማትን ከመፍጠር ባለፈ እንደ ሴክተር የተያዘውን ጥራት ያለው የጤና አገልግሎትን ከማረጋገጥ አኳያ የማይቆራረጥና በታዳሽ ኃይል ላይ የተመሰረተ ኤሌክትሪክ አቅርቦት እጅግ ወሳኝ እንደሆነ ዶክተር ደረጀ ገልጸዋል። ኢትዮጵያ እንደ አውሮፓውያን አቆጣጠር በ2030 የያዘችውን የጤና ግቦች ለማሳካት ዘላቂ ኃይል ቆጣቢና በታዳሽ ምንጮች ላይ የተመሰረተ ኤሌክትሪክ ኃይል አቅርቦት በሁሉም የጤና ተቋማት ላይ ተግባራዊ ማድረግ ያስፈልጋል ያሉት ዶክተር ደረጀ መሰረታዊ የጤና አገልግሎትን ለሁሉም የማህበረሰብ ክፍል ለማቅረብ ሴክተር መስሪያ ቤቶችና የሚመለከታቸው አጋር አካላት ከሚኒስቴር መስሪያ ቤቱ ጎን በመቆም አስፈላጊውን ድጋፍ እንዲያደርጉ ጥሪያቸውን አስተላልፈዋል። ተመልካቾቻችን ከሰሞነኛ ዝግጅት ተመልሰናል። ወደ ቀጣዩ ስናልፍ ለጤናው የተሰኘ ፕሮግራማችን ነው የምናገኘው። በጤናው ዝግጅት ላይ ባልደረባችን አፈወርቅ ዩኒ ስለ ጥርስ መቦርቦር ህመም ያዘጋጀው ፕሮግራም አለ። እሱን ተከታትለን ተመልሰን እንገናኝ። ጥርስ ማለት ምን ማለት ነው ከሚል ብንጀምር ጥርስ በሰውነታችን ውስጥ ጠንካራ አካል ከሚባሉት ውስጥ አንዱ ሆኖ በአፋችን ውስጥ አንዱ የማድቀቂያ ስርዓት የሚከናወንበት ለመብላት፣ ለመጠጣት፣ ንግግሮቻችንን ለማሳመር፣ ለውበት እና ሌሎች ተያያዥ እና ከሌሎች ሲስተሞች ጋር በቅንጅት ጤናማ እንድንሆን የሚያደርገን ጠንካራ እና ውብ የሆነ አካል ነው። ይሄም ኢናሚል በሚባለው ከላይ ሽፋኑ ጠንካራ በሚባል ሽፋን የስትራክቸሩ ወይ ደግሞ መዋቅሩ የተገነባ ነው። ከጥርሳችን እንደምታየው ነጭ ነው፣ ከለሩ ነጭ ነው። ይሄ ነጩ ከለር ወይ ደግሞ ኢናሚሉ ፓርት ፕሌክ በምንለው በባክቴሪያ እና በምግብ ውህድ በሚመጣ ባይ ፕሮዳክት በምንለው ልም ወይ ደግሞ ፕሌክ የምንለውን በዛ ይጀምርና የመጀመሪያው ፌዝ ይሆንና ይህም በወቅቱ ካልታከመ ወደ የት ነው የሚሄደው? ነጩ ወይ ደግሞ ዋይት ስፖት ምንለው ወይ ደግሞ ቾኪ ስፖት ምንለው ወደ ነጭ ነጠብጣብ ከለሮች ይሄድና ይሄም አሁንም አይቦረቦርም። በጥርሱ ላይ የሚያሳየው የጤና እክል ባይኖርም በአይን በምናየው ከለር ግን
ዋይት ስፖት ያሳያል። ወደ መበስበሱ ከመሄዳችን በፊት ያለውን ሂደት ነው የምናገረው። ከዛ ምንድን ነው የሚያደርገው? ይሄ አሁንም በዚህ ሁኔታ ካልተገታ ቀጣይ ሁኔታ ምንድን ነው የሚሆነው? ህመም እና በቀላሉ በቀዝቃዛ በትኩስ ነገር ወይ ደግሞ በጣፋጭ ነገሮች ሴንሲቲቪቲ የምንለው ማለት ነው ፔን ኤንድ ሴንሲቲቪቲ የምንለው ላይ ይጀምራል። አሁንም ይህም ካልታከመ ወደ የት ነው የሚሄደው? ግልጽ የሆነ በአይን በሚታይ ሁኔታ ሽንቁር ወይ ደግሞ መቦርቦርን እናያለን። ይህ አሁንም በዚህ ሁኔታ ሪቨርስድ ካልሆነ ወይ ደግሞ በወቅቱ ካልታከመ ኢንፌክሽን የምንለውን ዲቨሎፕ ያደርጋል ማለት ነው። ኢንፌክትድ ይሆናል እንላለን። ወይ ደግሞ የጥርስ መበስበስ ወይ ደግሞ መግል የመያዝ የማበጥ ምግብ የመብላት እክሎችን ሁሉ የሚያጠቃልል ምግብ የመብላት መቸገሮችን ሁሉ የተለያዩ ተዛማጅ በአካባቢውንና ከዛ ባሻገር የሚሄዱ ራዲዬቲንግ ፔኖችን ወይ ደግሞ ህመሞችን እያጠቃለለ ሂደት ጥርስ ተቦረቦረ እንላለን። ለጥርስ መቦርቦር ቢያንስ የአራት ኤሌመንቶች ድምር ውጤት ነው። አራት ኤሌመንቶች ምንድን ናቸው? አንድ ተጋላጭ ጥርስ። ተጋላጭ ጥርስ ምንለው አሁን ከያዝኩት ውስጥ ተጋላጭ ጥርስ አንድ ለመቦርቦር ጥርስ ምንለው አካል መኖር አለበት። ከነዚህ ውስጥ ለምሳሌ የመንጋጋ ማኘኪያ ክፍሎች ወይ ደግሞ ለማኘክ የምንጠቀማቸው የጥርስ አይነቶች ከፊት ጥርስ ይልቅ ተጋላጭ ናቸው። ለምን? ተፈጥሯዊ ወይ ደግሞ አናቶሚካል ስትራክቸራቸው ግሩቭ ምንለው ወይ ደግሞ ስንጥቃቶች አሉት። እንደምታዩት እዚህ ጋር ስንጥቃቶች አሉ። በቀላሉ እኛ የምንበላውን ቅሬተ ምግቦችንም የማስተናገድና የማያዝ ሁኔታ ስላለ፣ ሌላው ደግሞ በተደጋጋሚ የማኘኪያ አካልም ስለሆነ እዛ በዚህ ሁኔታ ተጋላጭ ጥርስ አንድ ተጋላጭ ጥርስ መኖር አለበት። ሁለተኛ ምግብ ምንለው ወይ ደግሞ በካርቦሃይድሬት ወይ ደግሞ በስታርች የበለጸገ ምግብ መኖር አለበት። ሌላው ማይክሮ ኦርጋኒዝም ወይ ደግሞ ተዋሲያኑ በአይን ረቂቅ ተዋሲያን በአይን የማይታዩ ረቂቅ ተዋሲያን ባክቴሪያ የኛ የንጽህና አያያዝ ጉለት ሲኖር፣ ላይፍ ስታይል ምንለው ዘይቤ የህይወት ዘይቤያችን ጥርሳችንን ማንፈቅ ከሆነ፣ ምናጭስ ከሆነ፣ ምንጠጣ ከሆነ፣ ምንቅም ከሆነ፣ ሁለተኛ ጣፋጭ ነገሮችን ኩኪሶችን የላሙ የባይ ፕሮዳክት ምንላቸው እነዚህ ሶፍት ዳይቶችን ምንጠቀም ከሆነ የፋብሪኬትድ የሆኑ የታሸጉ ሶዳ፣ ኮካ እነዚህ ጣፋጭ ምግቦች የታሸጉ ምግቦችን ምንጠቀም ከሆነ እንደዚህ ሁሉ የድምር ውጤት አንድ ምግብ ምንለውን ነገር እንደ ምግብ እነዚህ ሁሉ ከተካተቱ፣ ሌላው ደግሞ አንድ ጥርስ ለመቦርቦር ዛሬ ጣፋጭ ነገር በልተን ዛሬ ጥርሳችንን ሳንፍቅ ቀርተን ባንዴ ወደ ጥርስ መቦርቦር አይደርስም። ሂደቶች አሉ። ሂደቶቹ ምንድን ናቸው? ከሰዓታት እስከ ቀን ድረስ ፕሌክ ብንለው ቅድም የሚለጠፍ ቆሻሻ የሚመስል ካልፋቅ ነው በአግባቡ ካልተጠቀምነው ምግብ በልተን በአግባቡ ካልያዝ ነው ፕላክ የሚባለውን ከሰዓታት እስከ 24 ሰዓት ባለው የሚለጠፍ ዲስኦርደር ይሄን ፕላክ እንለዋለን። ሌላው ወደ ጥርስ መቦርቦር ደግሞ ምን ሄደው ወይ ደግሞ የጥርስ ህመምን የሚያስተናግዱ ደግሞ ከቀናት ወደ ሳምንታት መቆየት አለበት። ከቀናት ወደ ሳምንታት። ሌላው ደግሞ ከዚህ በላይ ደግሞ በግልጽ የመቦርቦርና የመበስበስ ሁኔታዎችን ለመገምገም ደግሞ ለመከሰስ ደግሞ ከወራት እስከ ዓመታት ይፈጃል። ከዓመታት በላይ ሊፈጅ ይችላል። ታይም ምንለው ይሄ ነው። ታይም ፋክተር ምንለው ይሄ ነው። ስለዚህ የነዚህ ሁሉ ድምር ውጤት ነው ጥርስን ተቦረቦረ ምንለው። በከለር ስንጀምር ዋይት ስፖት ወይ ደግሞ ነጭ ቾኪ ቢመስለውን ስፖት ያሳየናል። እሱ ህመም የለውም ብያለሁ። ምንም ህመም መገለጫ የለውም። ሌላው ከዛ በቀናት ደግሞ እንደዚህ እየዘገየ በሄድን ባልታከመ ቁጥር ደግሞ ሌላው መገለጫው ምንድነው? ሴንሲቲቪቲ ወይ ደግሞ ስሜታዊ መሆን፣ በቀዝቃዛና በትኩስ ነገር አትንካኝ ማለት ወይ ደግሞ ሄድ መጣ የሚል ህመም፣ እነሱ ሁሉ አሁን በቀላሉ ሪቨርስ ማድረግ የምንችላቸው ምልክቶች ናቸው። ከዛ ማኘክ አለመቻል፣ በፍጹም ማኘክ አለመቻል፣ ትሮቢንግ ፔን የምንለው
በፍጹም እንቅልፍ የሚነሳ ህመም፣ የመምገል ወይ ደግሞ ኢንፌክሽን የመፍጠር ባህሪዎች ሁሉ ይኖራሉ። ምልክቶቹ በጣም እንደየ የበሽታው ክብደትና የመቆየት ወይ ደግሞ ይሄ አጣዳፊ የምንለውና ቆይቶ የሚመጣ ክሮኒክ የምንለው በዛው ሂደታቸው የተለያየ ነው። ይሄ ምልክቶቹ ማለት ነው። ግን ከቀላል ህመም እስከ እንቅልፍ የሚያሳጣ ወይ ደግሞ እብጠት የሚያብጥ በትክክል ውጫዊ አካሉ ማበጡ የሚያሳብቅ ወይ ደግሞ በትክክል የሚታይ ምልክቶች ናቸው እነዚህ። ጥርስ ካልታከመ ህመም አለው፣ ሲቃ ያለው ምክንያት ምቾትን የሚነሳ ህመም አለው፣ እንቅልፍ የሚነሳ ህመም አለው። ህመም ብቻ አይደለም። በዚህም አጎራባች ወይ ደግሞ አጠገብ ላይ ካሉ ጥርሶች አልፎ ወደ ሌሎች ሲስተሞች የመመርቀዝ፣ ምግብ ያለመብላት፣ እንቅልፍ ችግር፣ አካባቢያዊ ችግር ስልህ ወደ አንገት፣ ወደ ጆሮ፣ አይን፣ ወደ ፊት እና ወደ ደረት ድረስ የሚሄድ ራዲቲንግ ፔኖች የምንላቸው እነሱን ሁሉ ያጠቃልላል። ከዛም ደግሞ ምግብ መብላት እስክትቸገር ድረስ ምክንያቱም ላይፍ ትሬትኒንግ ኤርዌይ ኦብስትራክሽን የምንለውን ሊዲንግ አንጃይና የምንለውን የአየር ቧንቧ ሁሉ እስከ መዝጋት ለህይወት ፋታ ወይ ደግሞ ለእልፈተ ህይወት ኢመርጀንሲ ደንታል ትሪትመንት የምንለውን ካላገኘ አንድ ሰው የህይወት እልፈት ሁሉ ያመጣል። ደምን ለምሳሌ የመበከል ሴፕቲሴሚያ የምንለውን ያ ማለት ደምን የመበከል በደም ውስጥ ባክቴሪያ ክምችት ከአቅም በላይ መኖር ማይክሮ ኦርጋኒዝሞች ከዛ በደም ውስጥ ወደ የት ነው የሚሄዱት? ወደ ዋና ቫይታል ኦርጋን ወደ ምንለው ወደ ልብ፣ ወደ አእምሮ፣ ወደ ጭንቅላታችን ይሄዳል። ወደ አይን፣ በተለያዩ ወደ ልብ ራዲየት የሚያደርጉ ህመሞች ይኖሩናል። ሴፕቲሴሚያ የምንለው ነው። ይሄ ሁሉም የሆነው ግን ካልታከመ ነው። መጨረሻ ላይ ምንድን ነው የሚሆነው? ጥርስን ማጣት ወይ ደግሞ ቱዝሎስ የምንለው ነው። ወዴት የሚሄደው? በቃ ነን ፋንክሽናል የሆነና ጥርሳችንን እናጣለ ማለት ነው። ከዛስ ውበት የምንለውን ነገርም ያጣል። ከዛስ ንግግራችን መግባባት እስከማንችል ድረስ ውበታችን ይሄ ነው። አንድ ጥርስ ካልታከመ የሚሄደው እንትን ስድብ ባይዘዌ ሲስተሞች አሉ። ከድድ እስከ ጅማቶች የጥርስ አቃፊ ችግሮችን ሁሉ ወደ አጥንት ኦስተማላይተስ የምንለው አጥንት ላይ ነውና ጥርሱ ያለውና የአጥንት በሽታን ሁሉ ያመጣል ካልታከመ። የጥርስ መቦርቦርን መከላከል ምንችለው መጀመሪያውኑ ቢያንስ በቀን 2 ጊዜ የአፍ ንጽህና እናደርጋለን። ጥርስ መቦረሽ ማለት ነው። ለምሳሌ እንደበላን ቢያንስ ለ2 ደቂቃ ከበላን ከ30 ደቂቃ በኋላ ጥርሳችንን መቦረሽ አለብን። ጥርሳችንን ብቻ ለምንቦርሸው ምላሳችንን መቦረሽ አለበት። ምላሶቻችን የበላነውን ምግብ የማያዝ ጥርሳችን ከሚይዘው በላይ ቆሻሻን የማስተናገድ ባህሪ ያለው፣ ጣፋጭ ነገሮችን አለማዘውተር፣ ሶዳ መጠጦችንና ምግቦችን፣ በካርቦሃይድሬት እና በስታርች የበለጸጉ ምግቦችን ቢያንስ መቀነስ፣ ከበላን ከጠጣ ግድ ከሆነብን ደግሞ መቦረሽ፣ ማጽዳት፣ አፍን መጉመጥመጫ ፈሳሾች በተለያየ ሁኔታ በተለያየ ብራንድ ያለው ቢሆንም መቦረሽ ብቻ አይደለም። ፍሎሲንግ የምንላቸው ክሮች አሉ፣ የተለያየ ክሮች አሉ። በእንደዚህ አይነት ክሮች አሉ። በጥርስና በጥርስ መካከል በቀላሉ ብሩሽ የማያገኛቸውን ክፍሎችን ቅሬቶችን በቀላሉ እናወጣለን። ክሮች እነዚህ ናቸው። ሌሎች አይነቶች ብራንዳቸው የተለያየ ነው። እነዚህ የሚታያችሁ ከሆነ በጥርስና በጥርስ መካከል ፍሎሲንግ እንላለን፣ ብራሽንግ እንላለን። ብሩሹ ይሄ ነው። ክሮች ደግሞ ሌሎች ደግሞ በብዙ መገለጫዎች እነዚህም ክሮች ናቸው። ሰውየው የሚፈልገውን ያህል በጥርስና በጥርስ በጣቶች ተይዞ በጥርስና በጥርስ መካከል ክፍተቶችን ቅሬታ ምግቦችን ማውጣት የምንችልበት ፍሎሲንግ እንላለን። አንዱ መከላከያ መንገድ ነው። በአመት 2 ጊዜ በየ6 ወሩ የጥርስ ሐኪምን መጎብኘት።
የህክምናው አይነት እንደየ የበሽታው ጉዳት ጥልቀት ይለያያል። በቀላሉ ሴላንት የምንለው እስከ መሙላት ከመሙላት እስከ ስር ህክምና ነርቡን እስከ ማከም ድረስ የሚሄድ ህክምና፣ ሌላም ደግሞ ጃኬት ክራውን መለው ማልበስ፣ ጥርስ መተካት፣ አርቲፊሻል ጥርስ መተካት ህክምናዎች በጣም ዘመናዊ ህክምናዎች አሉ በየደረጃው ማለት ነው። እንደየጉዳቱ መጠን ህክምናቸውም በዛው ልክ አለ ማለት ነው። የመጨረሻው መልእክቴ የአፍና የጥርስ ንጽህና አጠባበቅ በማህበረሰባችን ግንዛቤ ገና ነው፣ ይቀራል። ስለዚህ እንደበላን እንደጠጣን ቢያንስ ከ30 ደቂቃ በኋላ በቀን 2 ጊዜ ጥርሶቻችን መቦረሽ፣ ከጣፋጭ ምግቦች ወይ ደግሞ ፋብሪኬትድ የሆኑ ከላሙ ምግቦች ራሳችንን መቆጠብ። ሌላው ቀደም እንዳልኩህ በአመት 2 ጊዜ ደንታል ኬር ወይ ደግሞ የጥርስን አገልግሎት የማግኘት ወደ ጥርስ ሐኪም መሄድ እና እኛ የምንከተለው ላይፍ ስታይላችን ወይ ደግሞ የህይወት ዘይቤያችንን ማስተካከል። ይሄንን ካደረግን የአፍና የጥርስ ንጽህና አጠባበቃችን በህይወት እስካለን ድረስ መጠቀም እንችላለን። ቀደም ሲል በቀረበው የጥርስ መቦርቦር በሽታ ጥሩ መረጃ እንዳገኛችሁ ተስፋ እናደርጋለን። አሁን ደግሞ በአጀንዳ ዝግጅታችን በሐዋሳ ዩኒቨርሲቲ ሕክምናና ጤና ሳይንስ ኮሌጅ ኮምፕሬሲቭ ስፔሻላይዝድ ሆስፒታል የካንሰር ሕክምና ማዕከል አገልግሎት አሰጣጥ ምን ይመስላል የሚለውን ባልደረባችን ተስፋ ሚካኤል አፈወርቅ ያስቃኘናል። አብራችሁን ቆዩ። ወደ መጸዳጃ ቤት ሲሄድ አይነ ምድር እምቢ ይለኛልና ምንድነው ያልኩ ሲወጣም ለየት ያለ ከለር አየው። አጋጣሚ አንድ ክሊኒክ ሄጄ የአንጀት ባክቴሪያ ያሉኝ መድኃኒት ወሰድኩ፣ አልተወኝም። አዲስ አበባም አንድ ቦታ ሄጄ ነበር። አንድ ሐኪም አይቶኝ ሲኖግራፊና የተለያዩ የደም ምርመራዎች ነው ያደረገልኝ። እዛም የጨጓራ ባክቴሪያ ነው ያለኝ። መድኃኒት ወሰድኩኝ፣ አልተወኝም። መጨረሻ ላይ ሐዋሳ ሪፈራል ሆስፒታል የኮሎን ሬክታል ላይ ሰብ ስፔሻሊስት ያደረገ ሐኪም ኮሎኖስኮፒ እንድታይ ጻፈልኝ። ሄጄ ኮሎኖስኮፒ ስታይ በትልቁ አንጀት ውስጥ ከስር ወደ 9-10 ሴንቲ የሚሆን ትልቅ እብጠት ታየ። ከዛ ላይ የተወሰደ ባዮሲ ምርመራ ነበረ። የሱ ውጤት በወሩ ሄጄ ሳይ የትልቁ አንጀት ካንሰር ነበር። የሐዋሳ ከተማ ነዋሪ የሆኑት አቶ መኮንን ቢረዳ የጤናቸው ችግር የትልቁ አንጀት ካንሰር መሆኑ አላስደነገጣቸው። ይልቁንም በወቅቱ ተገቢ ሕክምና ክትትል ማድረግ እንዳለባቸው ተገንዝበው ክትትል በማድረጋቸው ዛሬ ላይ ጤንነታቸው ተሻሽሎ ለመመስከር በቅተዋል። የዚህ አይነት ካንሰር ቀድሞ በኬሞና በጨረር እንደማይድን የግዴታ ሰርጀሪ መሰራት እንዳለብኝ ለዚህም ሪፈር ወደ ጥቁር አንበሳ ጻፈልኝ። አንዳንድ ምርመራዎችን እዛው ጨርሼ ሰርጀሪ ይዛል 4 ሰዓት ተኩል የፈጀ ሰርጀሪ ተሰራው። እዛ 5 ቀን ከተከታተልኩ በኋላ ያው እዛው ተኝቼ በ6ኛው ቀን ወጣሁኝ። ጥሩ እንትንም ስለነበረ ወደዚህ መጥቼ ኬሞ እንደወስድ ጻፉልኝ። እዚህ መጥቼ ለ10 ዙር ኬሞቴራፒ ወስጃለሁ። ከዛ በጣም ጥሩ ነው ብሎ ደስ አላቸው። የበሽታው አይነት ይለያይ እንጂ በእንዲህ አይነት ሁኔታ ለህመም የተጋለጡ ብዙዎች ናቸው። ከነዚህም መካከል በሐዋሳ ዩኒቨርሲቲ የሕክምናና ጤና ሳይንስ ኮሌጅ የካንሰር ማዕከል የሕክምና ድጋፍ እየተደረገለት ያገኘ ነው ወጣት ብሩክ አበበ አንዱ ነው። ከ3 ወር በፊት እንደዚህ ህመም ስሜት ሲሰማኝ በግል ነበር የታየሁት። በግል ሲታይ ብቻ ፔኑን ሲነገር ኩላሊት ሊሆን ይችላል፣ ኩላሊት አካባቢ ውሃ የቋጠረ ነገር አለ አይነት ነገር ስለኝ 3 ቀን መድኃኒት አዘዘኝ። እሱን ከወሰድኩኝ በኋላ ምንም ለውጥ ሳያሰኝ ሲቀር ሪፈራል እዚህ ሐዋሳ ሪፈራል እዛ ሄድኩኝ። ዲቴል ላይ ኩላሊት ላይ ምን ችግር የለም፣ የሆነ ከታች በኩል የሆነ ውሃ የቋጠሩ ነገሮች አሉ
እነሱን በአልትራሳውንድ ነበር ያየኝ። ምናልባት ኢንኬዝ ቲቪ ሊሆን ይችላል ምናምን ብሎ ጠረጠረ። ሳምፕል ወሰዱ። ቲቪ አይደለም አሉ። ሲቲ ስካን ተነሳሉ። ሲቲ ስካን ሲነሳ አንደኛዋ ቴስቲኩላር ወደ ላይ ነው ያለችው። ይሄን አይተ ያለ እንደስለኝ ልብ ብዬ እንትን አይደለም፣ ግን አንዷ ወደ ላይ እንደወጣች ህፃንነቴ እረዳለሁ። አይ በቃ ይሄ አርጀንት ኦፕራሲዮን መደረግ አለበት ተባልኩ። ኦፕራሲዮን ሆንኩ። ሰርጀሪ ተሰራው። ከሰርጀሪ በኋላ ያለው ኢንኬዝ ይሄ ነገር ሊስፋፋ ስለሚችል ኬሞቴራፒ መጀመር አለብን። ስለዚህ ኦንኮሎጂ ሴንተር እኛ ከዚህ ሪፈር እናደርጋለን አሉኝ። ኦንኮሎጂ ሴንተር እዚህ መጣ። ወጣት ብሩክ አሁን ላይ የኬሞቴራፒ የህክምና ክትትል እየተደረገለት ስለሆነ ጤንነቱ መሻሻል እያሳየ ነው። ሲያመኝ ወዲያውኑ ህክምና ነው ሄድኩት። ወዲያውኑ ህክምና ሲሄድ በ12 ቀን ነው ኦልሞስት ወደ ሰርጀሪ የተሰራሁት። መስራት አለብህ ከቆየ እየተሰራጨ ወደ ካንሰርነት የመቀየር በጣም ሰፊ ነው ቻንሱ ስለሆነ ወዲያውኑ ተሰራው። ከተሰራው በኋላ ያለው ምንም ህመም የለኝም፣ ምንም የለኝም። ይሄ ነገር ምናልባት ሊሰራጭ ይችላል የሚለው ሀሳብ ስላለ ኬሞቴራፒ እየወሰድኩኝ አሁን ኬሞ እየወሰድኩኝ የኬሞ ሳይድ ኢፌክቶቹ አሉ የዚህኛው የማደናት እሱንም መጀመሪያ ነግሮኛል። አሁን በህክምና እየወሰድኩ ያለሁት በጣም ደስተኛ ነኝ። ለውጦችም በጣም አሉ። የሐዋሳ ዩኒቨርሲቲ ህክምናና ጤና ሳይንስ ኮሌጅ የካንሰር ህክምና ማዕከል በ2005 ዓ.ም በጡት ካንሰር ህክምና አገልግሎት ስራውን ጀምሮ አሁን ላይ አገልግሎቱን በማስፋት ለብዙዎች የመዳን ተስፋ ሆኗል። በክልል ደረጃ የመጀመሪያው የሚባል የጡት ካንሰር ዩኒት የነበረው ሐዋሳ ዩኒቨርሲቲ ነው። ከዛም በኋላ ባለሙያን በማሰልጠን እንዲሁም ደግሞ በዛን ሰዓት የነበሩ ማኔጅመንቶች ባሳዩት ኮሚትመንት ጤና ጥበቃ ሚኒስቴርም እንዲሁም ደግሞ አብሮን የሚሰሩ አጋር ድርጅቶች ባሳዩት ኮሚትመንት ዩኒቱን ከጡት ካንሰር ዩኒት ከፍ በማድረግ ጡት ካንሰርና ተመሳሳይ መድኃኒት ሊወስዱ የሚችሉ ሊምፎማ፣ የደም ካንሰር፣ ሳርኮማ የሚባሉትን ህክምናዎችን እየሰጠ መጨረሻ ላይ አሁን ያለበትን የካንሰር ማዕከል ቁመና ይዟል። በቅርብ ጊዜ ሰርጂካል ኦንኮሎጂስት የሚባሉ ሙያተኞች ተቀላቅለውን ስለዚህ ከሰርጀሪ ጋር ወይም ደግሞ ከቀዶ ህክምና ጋር ያሉትን ክፍተቶችንም በዛ መልኩ በመድፈናችን አሁን ባለን አቋም አብዛኛውን የሚባሉ ካንሰር ጋር ተያያዥ ያላቸውን ህክምናዎችን መስጠት እንችላለን። ማዕከሉ እኛ ጋር ያለው መድኃኒት የሚሰጠው ህክምና ኬሞቴራፒ የሚባለው በተለያየ ሰብ ስፔሻሊቲ የሚሰጠው ቀዶ ጥገና ካንሰር ላይ ከዛም ሰልፍ ጨረር ህክምና ያንን አካቶ ጥሩ አገልግሎት እየሰጠ ይገኛልና ኦቨርኦል እንደ ሀገሪቱም ትልቅ እሴት ነው። በተጨማሪም እንደ ሀገሪቱ እየታሰበ ያለው የሜዲካል ቱሪዝም አንዱ ፒላር የሆነው ካንሰር ማዕከል በመሆኑ ትልቅ ፋይዳ አለው። የሐዋሳ ዩኒቨርሲቲ የህክምናና ጤና ሳይንስ ኮሌጅ የካንሰር ማዕከል ስራ ከመጀመሩ በፊት የአካባቢው ማህበረሰብ ወደ አዲስ አበባና ጅማ ድረስ አገልግሎቱን ፈልገው በመሄዳቸው ለከፍተኛ ወጪ ይጋለጡ ነበር። ወረፋ በመጠበቅ ሂደትም በሽታው ወደ አስከፊ ደረጃ መድረሱ ህክምናውን አስቸጋሪ አድርጎት ነበር። በአሁኑ ወቅት ከአካባቢው ማህበረሰብ አልፎ የአጎራባች ክልል ነዋሪዎች ጭምር አገልግሎቱን ማግኘት ችለዋል። ለዚህ ደግሞ የጤና ሚኒስቴርና የሐዋሳ ዩኒቨርሲቲ ሚና ትልቅ ነበር። በጣም ጄነረስ ግምት ሊሆን ይችላል፣ ግን ከ30 ሚሊዮን የሚሆን ህዝብ ካቸመንት ኤሪያ ያለን ብለን እናስባለን። ቢኮዝ አንዳንዴ ከዝዋይ ጀምሮ ወደዚህም የሚመጡ ታማሚዎች አንዳንዴ ከአዳማም ጀምሮ የሚመጡ አሉና ጨረር ህክምና ደግሞ በባህሪው በካቸመንት ኤሪያ ብቻ የምታከመው አይደለም እና ሰው ከመቀሌም ሊመጣ ይችላል፣ ከጎንደርም ሊመጣ ይችላል፣ ከሐረርም ሊመጣ ይችላል፣ አገልግሎት ከአዲስ አበባም ሊመጣ ይችላል። በተለይ ወረፋ ጥቁር አንበሳ ላይ በሚበዛበት ሰዓት እና ብዙ እየመጣ ነው ጨረር ከጀመርን በኋላ ማለት ነው። ግን ከዚህም በፊት ሜዲካል ኦንኮሎጂ ወይም ደግሞ ኬሞቴራፒ እና ኬሞቴራፒ ከተያያዥ ያሉ መድኃኒት በምንሰጥበት ሰዓት ሲጀምር 300 በአመት 200 እንደዚህ እያለ ነበር። ግን አሁን በቅርብ ሰዓት ከ800 እስከ 1000 ሰው የሚሆን በአመት እናያለን። ይሄ አገልግሎት ከጥቁር አንበሳ ውጭ ያሉት እንደ ጅማ፣ ሐረር፣ ሐዋሳ መጀመሩ ለብዙ ታካሚዎችን እፎይታ አምጥቷል። ለታካሚዎች ብቻ ሳይሆን ለእኛም ለባለሙያው ራሱ ታካሚው ስቃይ እያየን አማራጭ ስለሌለ ወደ ቤት እንዴት አድርገን እዛ የሚሞቱትን ብዙ እፎይታ አምጥቷልና ለዚህ ስኬትም ጤና ጥበቃ በጣም ትልቅ
ሮል ተጫውቷል። ቀጥሎ ሐዋሳ ዩኒቨርሲቲ የካንሰር ማዕከል ለዚህ ደረጃ እንዲደርስ ብዙ ሮል ተጫውቷል። የሐዋሳ ዩኒቨርሲቲ የሕክምናና ጤና ሳይንስ ኮሌጅ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል በካንሰር ሕክምና የልቀት ማዕከል ለመሆን እየሰራ ነው። የካንሰር ማዕከሉ የጨረር መሳሪያ መለዋወጫ ግብዓት አለመኖር ተግዳሮት ቢሆንበትም ዩኒቨርሲቲ ሆስፒታሉ ከጤና ሚኒስቴርና ከሚመለከታቸው ባለድርሻ አካላት ጋር በመሆን ችግሮቹን ለመፍታት በትኩረት እየሰራ መሆኑ የሚበረታታ ነው። እንደ ማዕከልነቱ ትንሽ ቢሟላለት ብዬ ማስባቸው ነገሮች አንደኛ ያው ከታካሚ ሳይድም ስታየው የመድኃኒት እጥረቶች አሉ። ያ ምንድነው እንዳልኩ ያው ኬሞ መድኃኒቶች በጣም ውድ ናቸው። ያው በመንግስት ሳይድ ሲመጣ የተወሰነ ፋይናንሻሊ የተወሰነ መቋቋም እንትን ይኖራቸዋል ሰዎች። ያው ጤና መድንም ስላለ እንደዚህ አይነት ነገሮች ስላሉ መንግስት ሆስፒታል ላይ አቫይለብል ሲሆን መድኃኒቶቹ ጥቅም አለ። ይሄን ያህል ክብደቱ አይታየንም። ግን አሁን ምንድነው እያስተዋልን ያለ ነው በጣም የኬሞቴራፒ መድኃኒቶች በጣም እጥረት አለ። ሌላኛው ስፔር ፓርቱም አገር ውስጥ ባለመኖሩ ሲበላሽ ከውጭ ታዞ እስከሚመጣ ድረስ ያለውን እንትኑ ለማስቀረት ከኤልስሜድ ጋር አቅራቢ ማሽኑ የተከለውና አቅራቢው እሱ ስለሆነ ከሱ ጋር እየተነጋገረን እንገኛለን። ስፔር ፓርቱን በተቻለን ወደፊት ከጤና ጥበቃ ጋር ሆነን የምንፈታቸው ሚኒ ስቶር እንዲኖረን ስፔር ፓርቶችን በየስቴሽኑ ሚኒ ስቶር እንዲኖረንና አይታችሁ ከሆነ አሁን አንድ ማሽን ነው ጨረር ሕክምና እየሰጠን ያለ ነውና በዛ ልክ ወረፋም አለ። አሁን ብዙ ወረፋ ነው። በዛ እኔን ለማስቀረት ሁለተኛ ማሽንን ለማስገባት ብዙ ጥረት እያደረገን እንገኛለን። በዛው ሁለተኛ ማሽን የምናስገባበት መንገዶችን ከጤና ጥበቃ ጋር እየተነጋገረን እንገኛለን። በትብብር አብሮ ከሰራን የምንፈታቸው ነገሮች ናቸው። የተወደዳችሁ ተመልካቾቻችን የዛሬ ፕሮግራማችን ቀደም ሲል የተከታተላችሁትን ይመስል ነበር። ከዝግጅቱ ጥሩ ቁም ነገር እንደጨበጣችሁ ተስፋ እናደርጋለን። ሳምንት በሌላ አስተማሪ ዝግጅቶቻችን ተመልሰን እንመጣለን። ሙልያ አስናቀ ከመላ ስቱዲዮ ባለሙያዎች ጋር ነበርኩኝ። እስከ ሳምንት መልካም ሳምንት።